አንድ ብላ ሄርሜላ ስትመጣ ሄርሜላንም አብርሃምንም አቤልንም ብሩክንም ከርቸሌ እንዲማቅቁ የምታደርግ ሴት ነበረች። ያንን ንካትታ እዚህ ላይ ደርሳለች። ዛሬ እዚህ ላይ ከደረሰች በኋላ እንደገና በራሷው ተበድላ ራሷው አልቅሳ ራሷው ተጨንቃ ራሷ ያንን ሁሉ የሴትነት ቻሌንጆች አልፋ ዛሬ ላይ ደግሞ መልሳ ይቅርታ እያለች አልፈልግም ውጭልኝ እያላት እየሄደች ዛሬ ላይ አልፈልግሽም ልጄንም አላየውም ብሎ ወደ የተራለሽ ሚት አርጊያቸው ሀይ ቲጂ እንትን አርጊያቸው የሚያስቸግሩ ሰዎችም ይወጣለች። ሀሳብ እኮ ነው ውዴ እያረኩ እኮ ነው እሱ ሀሳቡን ጨርስ እያረኩ እዚህ ጋር እያየኋቸው አይደለም በያቸው አናታ የሩታ እህቶች ቢስሚላሂ ልካቸው ነው በላ ያስገባላቸው። ግን አንዳንድ ጊዜ እኮ በራስን ጥፋት ሊሆን ይችላል። ሰላም ጤና ይስጥልኝ ውዶች፣ እንዴት ናችሁ? ደህና ናቸው ወይ አላችሁ? አለን አልሐምዱሊላህ። አንዳንድ ጊዜ እኮ ራሳችን ዝቅ አድርገን የምናይ ወይም ከፍ አድርገን የምናይ ሰዎች እንደዚህ ነው የሚሆንብን። ምክንያቱም ሩቲ ከዚህ በፊት አብርሃም አንተን እሷ ነበረች አልፈልግህም ያለችው። አልፈልግህም ሲላት ምንድን ነው ያደረገው? እሱም አልፈልግሽም ማለት ተናናቁ ማለት ነው። በትዳር ላይ ሲጀመር መናናቅን ይሄ ቤተሰብን መናቅ ምናምን ይሄ በጣም ነው የሚያስጠላው። ሀቂቃ ነው የምላችሁ። እናንተ ያልገባችሁ ነገር አለ። ሲጀምር ቤተሰብን መናቅ፣ ራስን መናቅ፣ ትዳርን መናቅ በጣም የሚያስጠላው። ሲጀምር ትዳር ራሱ አይባልም። ገብታችሁ አላ ሩታ አብርሃም ትንቀዋለች፣ አብርሃም ሩታ ይነቃታል። በቃ ሲጀምር ይናናቃሉ። እዮብ አሁን ትናንትና አላይቭ ላይ ከተከታተላችሁ እጅግ በጣም ደስ የሚል ነገር ነው። በጣም አስጠንቅቋታል። በጣም እንትን ብሏታል። ጥፋተኛ ናት። ኦኬ ጥፋተኛ ናት። ሲጀምር ጥፋተኛ ናት ሩታ። መጀመሪያ ትዳሯ አፈረሰች። ካፈረሰችው በኋላ እንደገና አሁንም አብርሃም ለመለማመጥ ትሄዳለች ማለት ነው። ይሄ ደግሞ ከባድ ነው። በሌላ ቪዲዮ እመጣለሁ። ላይክ ሼር አድርጉ እሺ ውዶችዬ።